ካህናትን ማንም ያበላቸው እስኪ ንገሩ። ለምሳሌ እኔን ብትወስዱኝ እኔ ጓሮ የለኝም፣ እግዚአብሔር የተመሰገነ ይሁን፣ የባንክ አካውንትም የለኝም፣ ሊኖረኝም አይችልም እስከምሞት። መዝግቡት። አባ በ2018 አካውንት አይኖረኝም ብለህ ነበረ ብላችሁ በዩቲዩብ እንድትናገሩት ይሄው በ2030 አለህ እንድትሉ ማለት አለልም። አይዟችሁ እሺ። ስለዚህ ሰዎችን ማበረም ብለን ይይዛል። በደንብ ያዙ። ደግሜንም ራይ ወደፊትም አካውንት አይኖረኝም። ስለዚህ አሁን እዚያ ውስጥ የለኝም። አረ ይሄን ቀሚስ ማን ነው የገዛልኝ? ገብረ ማርያም እና ወለተ ማርያም አይደሉም፣ እግዚአብሔር ነው። ምክንያቱም ወለተ ማርያም እና ገብረ ማርያም የማን ናቸው? የእግዚአብሔር ናቸው። እግዚአብሔር የማይዘሩ ወፎችን ተመልከቱ ማለት ቄስን ተመልከቱ። እስኪ እነዚህ ቄሶች ይዋቸው። ይሄ ጠምጥሞ ያለው ቄስና መነኩሴ በሙሉ ያጎቱን ድንች መሰላችሁ የሚቆፍር ነው። ያክስቱን ባይቴ ላይ ይወቃል። ማንም ይመግበው እንዲያርገው እግዚአብሔር ነው። እንዴት አይገርማችሁም? ቄስን አሁን እናንተ ስታከብሩ ፖሊስ አላስገደዳችሁ፣ አዋጅ አልተነገራችሁ። ልባችሁ በቄስ ላይ እምነት እንዲኖረው አድርጎ ብር አዋጣችሁ ቄስ ካባ እንዲደርብ ማድረግ ይሄ የማን ስራ ነው? ሰውን ያህል ክፉ ጭንቅላት ያለው ፍጡር አምኖ ብር እንዲሰጥ ማድረግ እኮ ቀላል መስሏችኋል? ሰው እኮ ቀላል ፍጡር መስሏችኋል? የመጨረሻ የተራቀቀ ፍጡር ነው በጣም። እኔ እንደው በምድር ላይ በጣም የሚከብድህ እውቀት ምንድነው ብትሉኝ ሰው ይባላል። ሰው መቼም ቢሆን ሊገባኝ አይችልም። በፊት የገባኝ መስሎኝ ነበር። ሳየው የከበደኝ እየረቀቀብኝ ይመጣል። የመጨረሻ ተገልጦ የማያልቅ መጽሐፍ ሰው ነው። እየሳቀ ነዶት ሊሆን ይችላል፣ እየሰጠ ሊቀማ ሊሆን ይችላል። አይታወቅም ምን እንዳሰበ ማለት ምን እንዳሰበ ማወቅ አይቻልም። እየተጣሉ ውሸታቸው ሊሆን ይችላል። አይታወቅም። ሰው ውረድ እንውረድ ብለው በቃ ወግዳናቱን ነው የሚለው ውሸታቸው ሊሆን ይችላል። እንዲህ ሰው አይታወቅም። ስለዚህ የእግዚአብሔር ሰዎች ሰውን ያህል ነገር በጦርነት እንኳን ታንቄ ሞታለሁ የሚለውን ፍጡር በነፃ ብር እንዲያመጣ ያደረገ እግዚአብሔር ይሄ ቄስን ተመልከቱ። ቄስን ተመልከቱ በሉ